ኮሜንት ላይ የሚሳደቡ ሰዎች እስቲ ወጣችሁ በቪዲዮ አውሩ፣ በቪዲዮ ተሳደቡ እስቲ ወጣችሁ። ናው መጥቁር ወፍራም ጉማሬው አይ እንትና አሁን ፎንቴና ጊፍታሩን የሆነ ነገር ያልተገባ ነገር ብለሃቸዋል እና አሁን ፎንቴ ከኢትዮጵያ የተጻረረ ነገር ነውና በህግ ይዟል ነገሩን ይቅርታ በለኝ እያለ ነው። ይቅርታ ጠይቅ ብዬ ሰራ ስነግር ናው ፎንቲ በጣም ደካማ ሰው ነው ምናምን ነገር አለ። ደካማነቴን አሳያለሁ። ለሰው ልጅ ጥሩ መሆን ነው ከባድ፣ ክፉ መሆን በጣም ቀላል። እና እንደነገርኩ እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው። ምንድነው ያ ነገር? ይሄማ እንትን ነው። አውቃለሁ። አውቃለሁ። ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ አውቃለሁ። ይኸውልህ ስማ፣ ሰላም ነው። ምንድነው ይሄ? ራሳይ ቁጭ ሌላ ማለት እዛ ግን ናጂ ናው ፎንቴ ስለኔ ነው። አው ናው ፎንቴ ስለኔ ነው እና ተሰልኩ እንትን ብሎ እና ወይ ሪባሚ እኔ ተከሰስኩኝ እንዴ ናው ጌሙ መሳት ጫወታ። አይ ማሚ ይቀርታ መገዳደል ጌም አላቆምኩም እንዴ? በምን ዙሪያ ነው? አሰሚ በቃሽ ግለሰብ ነው ወይስ ናው ፎንቴ ናው ሜቶ ናው ፎንቲ ናው ሜቶ ጥቁር ወፍራም ጉማሬው አይ እንትና አሁን ፎንቴና ጊፍታሩን የሆነ ነገር ያልተገባ ነገር ብለሃቸዋል እና አሁን ፎንቴ ከኢትዮጵያ የተጻረረ ነገር ነውና በህግ ይዟል ነገሩን ይቅርታ በለኝ እያለ ነው። ቪዲዮ ሰራ። አዎ አይ በቃ አሁን ጌሜ ላይ አጀንዳ ማምጣታቸው ነው። ጌሜ ላይ አጀንዳ ምን ይፈልጋል? ያው ወድ ማለት ይሄ ግብፃዊው መስሪው የኢትዮጵያ ታሪካዊ ጠላት አራታው ማሚ ታውኒኩ ቀሪል ነው። አይ አውድ ማለት ግልጽ እንትን ነው፣ ግብፃዊ ነው፣ ታሪካዊ ጠላት እና አውድን እኔ ይቅርታ አልጠይቅ። እኔ ትኩሩ ኢትዮጵያዊ፣ እኔ አባቶቼ ልጅ። እሺ በቃ ማሚ እንደፈለጋችሁ እዛው ቤታችሁ ጨርሱት። በቃ አሁን ስለሌላ ጌም ክቡድ ነው። አዎ እንግዲህ ጌምን እንዴት አውድጄ ጊፍት ሰጣለሁ አለ እንደ ግብፃዊ ሊያስቀጣኝ። አረ ምንም አላለም። ታረቁ ግን እውነት ታረለ ከማንም ጋር ወጣለ ማክሽዬ። አይ በቃ ናው እንትና ማን ነው ናሆም ስለደበረው በቃ ዝም ብለህ ሶሪ በለው። በምን ጉዳይ ነው እናቴ? አይ ማሚ አሁን ለምሳሌ ኤልሻዳይ ጓደኛ ማቾች ነና ኤልሻዳይ እና ኪዲ እኮ እንደዚህ አይነት እንደዚህ ናቸው ብለህ ብታወራ እንደ አንድ ግለሰብ ይደብረናል አይደለም? ገባ እና ናሆም ፎንቴም የደበረው ይሄ ነው። አሁን አወድ እኮ እንደዚህ ቃሉን እየጠራክ ስለሆነ እዛ ጋር ናሆም ፎንቴ ደግሞ ቤተሰቦቹ ሲያዩ ምናምን ስለደበረው ምናምን የናሆም ፎንቲን ቤተሰብን የነካው ናሆም ፎንቲን እና የእሱን ጊፍተር እንደዚህ ታደርጋላችሁ ብለህ ቃል በቃል ተናገር። እንትን ምንድነው ስሟ የሆነች እንትን ታውቂያለሽ? የሆነች እንስሳ ሰነፍ ከ24 ሰዓት ውስጥ ወይኔላ ማታ የተጠጣው አጠጣጥ እስከ ጥግ እኔ ባፍንጬ እስኪመጣ እንደዚህ ጠጥቼ አላውቅም። በህይወት ዘመኔ ልጆች ምን እንደሚያስደስታችሁ ማወቅ ራሱ ነው ያጋባኝ። እንዴት ምንድነው ምን ይባላል? ስንት አጠፋችሁ እስኪ ማታው? በጀማ ነው ጋጩ አረ 65 ሺህ ብር ምናምን የጠፋው ለአንድ ቀን መዛናት። ለአንድ ቀን አዎ እዛው ቴብል ላይ ይኸውልህ በፊት በእኛ ጊዜ ማለት ነው። እሺ 1000 ብር ይዝ ነበር እኔ በፊት በእኛ ጊዜ 1000 ብር የዛሬ 30 ዓመት 40 ዓመት 1000 ብር ማለት በመንግስት ደረጃ ያለ ሰው ካልሆነ አይዝ። እኔ ሰው ስለነበረኝ ነው የሚይዝ ውስጥ ሰው ነበረኝ ይይዛሉ 1000 ብር። ኦኬ ደርዘን ሆነን እንወጣለን። ደርዘን ሆነን እሺ 12 9 ኦኬ 9 ሆነን እንወጣለን። ከዛ አንድ መኪና ላዳ ምናምን ነበር ነው ዛሬ ፉል ሆነን አዎ ነበር በእኛ ሰዓት። ኦኬ ፉል ሆነን ሄደን እረጫዋለሁ ነው ማለት። የት አካባቢ ነበር የምትዝናኑት? ለሚኩራ አለ አሁንም እንዲዘው ክለቡን ታዳ የተባለ ቤት ነበር እኮ የለም ነው እንዴ? ሰመጣሉ ወርታች ወደ ቆይቶ ነው ቆየበታሉ። እና ደግሞ ከታች ብዙ እንትን ነበሩ ይሄ ከብት ምናምን ቀብረዋል ያሉ። ኧረ እባክህ ከብቱ ከዛ ያስተፋቸዋል ማለት ነው። ታው ብዙ ነበር በእናትህ ውስጥ እኮ እኔ ሳስታውሰው እኮ እሱን ጊዜ ናት። ተው በቃ ተው እሱን ጊዜ ሳስታውሰው ምንድነው አንቺ ነው መሰለሽ ልጅ ምን ሆነ ነው የምትጮህ? ኧረ ቤታችን እየነደደ ነው እባክህን፣ ውስጥ ሰው አለ አድንልኝ። ምንም እንዳታስቢ እኔ አድንልሻለሁ። ማን ነው ውስጥ ያለው? ቦይፍሬንድ ነው
እንዴ ምን ያርክ ነው? አድነው እንጂ ኧረ እባክህ ሳይሞት አድነው። አሁን ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን እያደረግሽ ነው? ቆጡ ላይ ያለውን ላወርደው ነው። አይ ዶሮን ሲያታልሏት በመጫኛ ጣሉት። ኧረ እባክህ እኔ ወንድም አድነው። 1 ሰዓት ሙሉ ቆመሃል እኮ እስካሁንማ ይሞታል። ሂዊ ወይዬ የታክሲ መልስ ነሽ እንዴ? አንተ ልረሳሽ አልቻልኩ። አዘገምተኛ ደንቆሮ ዘገምተኛው ይሁን ደንቆሮ። 5 minutes later ውይ አይንስ ሲያምር፣ አፍንጫክ ሲያምር፣ ሳቅሽ ደግሞ ደስ ይላል በጣም። እስትሮ አፍንጫ። እኔ መኪና ውስጥ እኮ ቁጭ ብለህ ሲጋራ ብታጨስ ጭሱ በጭስ ማውጫው እኮ ነው የሚወጣው። አንተ ግን ፍሬን ለመያዝ ፍሬህንም መያዝ አለብህ። አብረህ አይደል እንዴ? ኧረ አትዋሽ በእናትህ። አልዋሽውም እንዴ። ቦሌ መንገድ ላይ እየሄድክ መብራት ይዞ ቀይ በርቶ ቆመ፣ ትራፊኩ መጥቶ እንዴት መብራት ላይ ሳይክል ታቆማለህ ብሎ አልቀጣህም እንዴ? እኔ መኪና ውስጥ ገና ስትገባ ዝናብ መጥረጊያው እንዲህ ይላል። እንኳን ደህና መጣ ሃይ መሆኑ እኮ ነው። ኧረ ስለፈጠረ ዝም በል እስቲ አልልም እንዴ። ፍሬን አባረ እያስክ እንዴት ነው ዝም ምለው? እኔ እንደውም ምመክርህ ማለት ያቺን መኪና ትሸጥና ካኪ ገዝተህ ለውዛዙ ያልኩትን ልትሰማኝ አልቻለች እንጂ አትያማል እንዴ? ናሆም ፎንቲ ነው አወድን እንደዚህ የሚያደርገው ብሎ አወራ። ማውራትም ያንን ቃል እኔ ማውራትም አልፈልግም። ናሆም ፎንቲ በጣም ደካማ ሰው ነው፣ ሰነፍ ነው፣ እንደዚህ ነው። ይቅርታ ጠይቅ ብዬ ስነግርህ ናሆም ፎንቲ በጣም ደካማ ሰው ነው ምናምን ነገር አለ። ደካማነቴን አሳያለሁ። ባይዘዌ እዚህ ፕላትፎርም ላይ ማለት ነው ጋይስ ዝቅ ብለን ስለኖርን ምንም የማናቅ አይምሰላችሁ። በጣም ብዙ ነገር አሳልፈን ነው እዚህ የደረስነው። ማንም ሰው ኮመንት ላይ የሚሳደቡ ሰዎች እስቲ ወጣችሁ በቪዲዮ አውሩ፣ በቪዲዮ ተሳደቡ እስቲ ወጣችሁ። ህግ ያለበት ሀገር ላይ ነው ያለነው ብራዘር። ህግ ያለበት ሀገር ላይ ምን በዚህ ልክ ቅናት፣ በጣም የሚያስጠላ ቅናት በዚህ ልክ ማለት ነው። እኔ አወድ ለፍራይዴዎችን 5ቱንም በቢዝነስ ክላስ ዱባይ ይወስዳቸዋለሁ ሲል እኔ ተመቀኝቻለሁ? እስቲ ንገሩ። እኔ አጠገቡኝ እኔ እኮ አወድ አጠገቡኝ እኮ ያን ነገር የነገርኳቸው። እኔ ምቀኛ ሰው በሆነ አላስቆመውም። ለሰው ልጅ ጥሩ መሆን ነው ከባድ፣ ክፉ መሆን በጣም ቀላል እንዴ። እኔ እኮ የራሴ ቤተሰብ አለኝ፣ እናት አባት አለኝ፣ ሚስት አለችኝ እኮ። አወድ እኮ ባለ ትዳር ነው፣ 2 ልጆች አሉት። ምንድነው የሚያወራው? ምንድነው እዚህ ጋር መጥቶ ናሆም ፎንቲ ነው አወድን እንትን የሚለው ብሎ የሚያወራው? ቀልድ ነው። በሄለን ወርቅዬ አስቀጣኝ። አወድ ማን ነው? አወድ ማለት ናሆም ፎንቲ ያለው እኮ ቃል በቃል እንደዚህ አረክ ሲባል እኔ መርቅኜ ነው እኔ እንደዚህ ብያለሁ እንዴ ምናምን ነገር ይላል እንዴ። እስከ መቼ ብራዘር? አልፋታም። አሁን እግዚአብሔር ምስክሬ አልፋታም። ታያለህ፣ በእውነት አልፋታም። እንደዛም ሆኖ ዛሬ ሙቤ ደውሎ አውርቶኛል። ሚስትና ልጁም ወጥተው ይቅርታ ሲጠይቁ ነበር። ሙቤ ራሱ ወጥቶ ይቅርታ ሲል ነበረ። ክፉ ሰው ሆኜ ምናምን ነገር አይደለም፣ ግን መጀመሪያ የተናገርኩት ነገር ነበረ። እኔ ኦልሬዲ መጀመሪያ ተናግሬያለሁ፣ ይሄ ነገር ከመሆኑ በፊት ማለት ነው። ገባችሁ አይደለ? ሶ ይቅርታ አድርግለት የምትሉኝ ሰዎች ይኸው እግዚአብሔር ምስክሬ ነው። እግዚአብሔር በሚያውቀው ለማንም ብዬ አይደለም፣ ግን ሙባረክን ወንድሙን ሙባረክን በጣም ስለማከብረው በጣም ረጅም ጊዜ አብረን ጌም ስለተጫወትን በጣም ነው ያሳዘነኝ ሙባረክ። እውነት ለመናገር ለሙባረክ ብዬ እኔ ይቅርታ አድርጌለታለሁ።
የምችለውን በሙሉ አረግለታለሁ ለማሚ። ግን ህግ የያዘው ጉዳይ እኔ አይደለሁም። እኔ ፍቱ ስላልኩ ምፈታ እሰሩ ስላልኩ ምሰር እኔ ማንም አይደለሁም። አንድ ተራ ግለሰብ ነኝ። በይቅርታ ደረጃ ሁላችሁም እንድታውቁት የምፈልገው ነገር ለማሚ የምሬ ነው የምላችሁ። ማሚ በጣም የማከብረው ሰው ነው። በጣም መልካም ሰው ነው። ለማሚ ስል ይቅርታ አድርጌለታለሁ። ለማሚ ስል የምችለውን ነገር በሙሉ አድርግለታለሁ። ግን ህግ የያዘው ነገር ነው። እኔ ከዚህ በኋላ መጥቼ እንደዚህ አድርጉ ምልበት ምንም አይነት እኔ አልችልምም። ሲጀመር አቅምም የለኝም እንደዚህ ማድረግ። ይሄን ነገር ልነግራችሁ ስለፈለግኩ ነው ዛሬም ላይ የገባሁት ማለት ነው። እንደውም አልገባም ብዬ ነበረ፣ ግን በጣም ብዙ ሰው ይቅርታ አድርግለት ቪዲዮ ምናምን። ምክንያቱም እኔ ሰው ነኝ አስባለሁ። ሚስትና ልጅ እንዳለው አውቃለሁ። ወንድሞች እንዳሉት አውቃለሁ። መጀመሪያ እሱ ቢያስብ ኖሮ አይ እኔ እኮ ሚስትና ልጅ አለኝ እንደዚህ ማድረግ የለብኝም ማለት ይችል ነበረ። ግን አላረገውም። ገባችሁ አይደለ? ሙባረክ እንደሚያስብለት ማሜ ለራሱ አያስብም። ሙቤ እንደሚያስብለት ማለት ነው። በእኔ በኩል እኔ ይቅርታ አድርጌለታለሁ። አወደንም በጣም ነው የሰደበው። ልጆች ያሉት ሰው ነው። ትዳር ያለው ሰው ነው። እኔም እንደዛው እንደ ቀልድ የምንላቸው ነገር ሚዲያ ላይ በስሜት ተነሳስተን የምንላቸው ነገር ሚዲያ ላይ ሁሌም የሆነ ነገር አለ። በቃ ዋጋ ያስከፍላል። ገባችሁ አይደለ? በእኔ በኩል ይቅርታ አድርጌለታለሁ። አፉ ብዬዋለሁ። ለሙባረክ ስል ለሚስትና ለልጆቹ ስል ይቅርታ አድርጌለታለሁ። ግን ህግ የያዘው ጉዳይ ነው። በቃ ይሄን እወቁልኝ። ህግ የያዘው ጉዳይ ነው። ይህንን ነገር ለመናገር ነው የገባሁት እና ለጥያቄያችሁ ደግሞ መልስ ይሄ ነው። መጀመሪያ እንግዲህ 3 ቀን ሙሉ ማስጠንቀቂያ ሰጥቼ ነበረ ምናምን፣ ያን ሁሉ ነገር አልሆነም። ከዛም አልፎ ተርፎ ማስፈራራትና ምናምን ነገር መጣ። ይሄን ነገር ወደ ህግ ወሰድኩት። ህግ ደግሞ የሚያደርገውን ነገር አደረገ። በእኔ በኩል ይቅርታ አድርጌያለሁ። ይሄን ነገር መናገር ፈልጋለሁ። አመሰግናለሁ። አወድ ኦኬ። ስለዚህ ይሄ ነው ጋይስ። እና እናንተም ደግሞ ማወቅ ያለባችሁ ነገር ሁሌም እንደዚህ ነገር ሲፈጠር ማለት ነው። አሁን እኔ አንድ ጥፋት ባጠፋ መጀመሪያ ተው ማለት አለባችሁ። ገባችሁ? እኔ ስሰደብ ምናምን ነገር አብዛኞቻችሁ እኔ በጣም ብዙ ሰው ነው ያዩት። እግዚአብሔር በጣም ብዙ ሰው እሰይ ሲሰድበኝ ነበረ ምናምን ነገር። ልክ የሆነ ድርጊት ከተደረገ በኋላ ደግሞ ናሆሜ እንደዚህ ያድርግ ነው፣ ያ ልክ አይደለም። ገባችሁ? ያ ልክ አይደለም። እኛ ይምሯለን፣ እናስባለን፣ ሰዎች ነን፣ እግዚአብሔርን እንፈራለን። አይዘው በጣም ከዚህ በኋላ ያለው ነገር ህግ የያዘው ነገር ነው። ለጥያቄያችሁ እንግዲህ መልስ ሰጥቻለሁ ብዬ አስባለሁ። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን። አቤት ሰላም ነው እናቴ። የሚበላ ነገር ነው ወይ? በእኔ ወንድም እንዲህ አለ። ጠብቀኝ። በእናትህ ቤላ አሁን መነሳቴ ነው። ስሚኝማ እናቴ፣ ጫማ ይኖርሻል? ጫማ ራሱ የለኝም። በእናትሽ ሆነ መጣሁ። ምርጥ ጫማ አለኝ ለአንተ የሚሆን። ኧረ ምነው ሙድ ባትይዥብኝ እናቴ። ቀሚስ አለኝ። ቆይ ኧረ የማይቅርበኝ በእናትህ አልፈልግም። ወፋ አንድ ነገር ብቻ ናየለኛ ነይለት ፍቅር አምላክ ብለሽና ነይለት
ሲጀመር ምን ሐሳብ ነው? ይኸውልህ አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ እሺ። ሄሎ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ምንድን ነው ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃው ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውን ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳችሁ አይደል? አንተ በቅት ማትራባቱ ነው ያልከ ከየትም ተፈልግ ነግሬሽ ነበር ደግሞ እናስወርደው ብዬ። አቢቲ አጎት መጥቷል። አቢቲ አይባረለ አጎርሙሱ አቢቲ ና አጎትን ሳመው፣ ና አጎትን ሳመው። አቢቲ ና የኔ አንበሳ ቤቢ አቢት ና አጎትን ሳመው። አንተ በጣም አድጓል ብታየው፣ ጎርሙሶ እኮ ነው። አትፈራ ናታ አቢቲ ና። ደግሞ ባለፈው ብታይ ከየብርቅ ልጅ ጋር ትምህርት ቤት ሲሄዱ አይቻቸዋለሁ። አይቻለሁ። ሚስት ነች፣ ሚጣ ሚስት ነች። ሚስት አገባ እኮ ሚስት አገባ። አቢቴ እንግዲህ ና አቢቴ ሚሶ ሚሶ ድንቡላ ሚሶ ድንቡላ ሚሶ No way. Kızas kagabilir. Kazan. እዚህ መሀል መስካንቺ በባዶ እግርሽ ተዘፍዝፈሻል ከነ ቅርጭጭትሽ። የከንፈር ወዳጅሽ ለአማረች ገዛላት ጫማ ዛሬ ብታይ የምር ገዝተላት ማልዳ ጤፍ ጭኖ ሲሄድ አይቼው ነበረ። እኔ ላንቺ ልገዛልሽ ነው ብዬ ከነ ቅባቱ እዛ የተሰነጣጠቀው እግሯ የሚሆን ነው አለኝ። አየሽ ለኔ ደግሞ መኪና ሊገዛልኝ ነው ማለት ነው። ለፈዱ የግና ልገዛ አንቺ ደግሞ ታየው ማለት ሰው ያን ከገዛላት እኔ መኪና ሊገዛልኝ። መኪናው ቀርቶ ሰውየውን ባገኘሽው እንኩሮ ስታስጠላ